በመቀጠል ደግሞ የምናየው ምንድነው እንዴት አድርገን ከአንድ በላይ የክላስ ስም እንደምንጠቀም እና የትኛው ከየትኛው ይበልጥ ቅድሚያ እንደሚሰጠው ወይም ስለ CSS ስፔሲፊሲቲ ከአንድ በላይ ክላስ ስንጠቀም ያለውን ሁኔታ ነው። ይህንን ማለት ለምሳሌ እዚህ እንደምናየው የዲቭ ታግ አለን ብለናል እና ፓራግራፍ ውስጥ አለ። እንግዲህ ራን ስናደርገው ይሄን ነው የምናየው። ክላስ ብሰጠው እዚህ ጋር ክላስ ብዬ የCSS ሩል ለመጨመር ለምሳሌ ፈርስት እንበለው። ከዛ ሴቭ አድርገን እዚህ ጋር መተን ያው ስታይል ማድረግ ነው። ዳት ፈርስት እንበልና እዚህ ላይ ባክግራውንድ እንስጠው። ከዛ ባክግራውንዱን ይሄን እናድርገው። ሴቭ ስናደርገው ይሄን እናያለን። እና ያው CSS ላይ ለአንድ ታግ ከአንድ በላይ ክላስ መጠቀም እንችላለን። እዚህ ጋር እንዳየነው አንድ ክላስ ነው ያለው የክላስ ስም። ከፈለኩም እዚህ ጋር መጥቼ ሁለተኛ መጨመር እችላለሁ ሰከንድ ብዬ እንደምናየው። እና እዚህ ላይ መተን ያንን ክላስ ስታይል ልሰጠው እችላለሁ። ይህንን ለማድረግ ያው እዚህ መተን ሰከንድ ብለን ከዛ በኋላ አሁን ባክግራውንዱን ብቀይረው የትኛው ነው ቀድሞ ሊሰጠው የሚችለውን እኔ ለምሳሌ ቸኮሌት የሚለውን እንጠቀምና ሴቭ ብናደርግ እንደምናየው ሰከንድ የሚለው ቀድሞ ተሰጥቷል። ይህ እዚህ ጋር ከፈርስት ቀጥሎ ስለመጣ ሳይሆን እዚህ ጋር ሰከንድ ብዬ ሴቭ ባደርግ አሁንም ያኛው ከለር ነው የተሰጠው። የሚወሰነው በCSS ከላይ ወደ ታች ስለሚያነብ መጨረሻ ላይ የተገለጸው ያው ያንን ሩል ወይም ህግ ይወስዳል። እና ይህ አይደለም ጥቅሙ። ጥቅሙ ምንድነው? ለምሳሌ እንዳለው ክላስ ከአንድ በላይ ለሆኑ ታጎች ደጋግመን መጠቀም እንችላለን ብለናል። ለምሳሌ እዚህ ጋር ሁለተኛ ዲቭ አለን። ሰላም አዲስ አበባኖች ወደ ሰላም ትልቅ ከተማ እንበለው እና ሁለት ቴክስት አለን። እንደምናየው ሁለቱም እነዚህን ክላስ መጠቀም ከፈለጉ ግን አንደኛው ላይ ትንሽ ለውጥ ማየት ከፈለግን ባክግራውንድም ላይሆን ይችላል ግን ሴቭ ብናደርገው ለምሳሌ ሰከንድን ክላስ የሚጠቀመው የራሱ ቦርደር ይኑረው ብዬ ብል እና ይህ ማለት 2 ፒክሰል ሶሊድ ይሆንና ብላክ ብናደርገው የመጀመሪያው ያው ቦርደር አለው ምክንያቱም ሁለት ከአንድ በላይ ክላስ ስለሚጠቀም ራሱን የቻለ ስታይል እንዲወስድ ራሱን የቻለ ተጨማሪ ስታይል እንዲወስድ አድርገነዋል። ሁለተኛው ግን ያው እንደ መጀመሪያው ባክግራውንድ ቢኖረው ግን ቦርደር የለው። ያ ምንድነው ጥቅሙ? እንግዲህ ያ የመጀመሪያውን ስታይል ሳንቀያየር ለሚቀጥለው ወይም ለሌላው ታግ ራሱን የቻለ ስታይል መስጠት ከፈለግን ከአንድ በላይ ክላሶች መጠቀም እንችላለን ማለት ነው። ያ እንግዲህ ነው ያ ነው ጥቅሙ ክላስን ከአንድ በላይ ክላስ የመጠቀም አድቫንቴጁ ማለት ነው።